ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አዳፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሊቨርፑልን ጉዳይ እንመልከት። ትናንትና እንግዲህ ሊቨርፑል ሰንደርላንድን አሸንፏል 1-0 በሆነ ውጤት። ይህንን ጉዳይ እናንሳ። በሜዳው እንግዲህ ሰንደርላንድ ለመጀመሪያ ጊዜ ነው ትናንትና የተሸነፈው በቨርጅል ቫን ዳይክ ግብ አማካኝነት ነው በስታዲየም ኦፍ ላይት። ይህንን ጉዳይ እናንሳ። ያው በሜዳው ካለው ጥሩ ሪከርድ አንጻር ሰንደርላንድ ለሊቨርፑል ከባድ ሊሆን ይችላል ተብሎ ነበረ። 1-0 አሸንፏል። ለሊቨርፑል በጣም አስፈላጊ 3 ነጥብ ነበር ማለት ይቻላል። እንመልከት ይህን ጉዳይ። ለሊቨርፑል በጣም አስፈላጊ 3 ነጥብ ነበር። ከትላንት በስቲያ ማንቸስተር ዩናይትድ ከዌስትሃም ጋር፣ ቼልሲ ከሊድስ ጋር ሁለቱም አቻ በመለያየታቸው ምክንያት እነዚህ ደግሞ 4ኛና 5ኛ ስፍራ ላይ ያሉ ቡድኖች ናቸው። ከነዚህ ጋር ያለውን የነጥብ ርቀት ማሳነስ ማጥበብ የሚችልበት እድል ነበረው በስቴዲየም ኦፍ ላይት። ከማክሰኞና ሮብ ጨዋታዎች በፊት ምናልባት ሶስቱም ቡድኖች አይተን የባላጋሮቻቸውን ጥንካሬ ካወዳደርን የሊቨርፑል ይመስለኛል የበለጠ ጠጠር ያለው። በእርግጥ ዌስትሃም እና ሊድስ ሰሞኑን ጨዋታዎች እያሸነፉ ያሉ ናቸው። ዌስትሃም ዩናይትድን ከመግጠሙ በፊት ከ4 ጨዋታ 3ቱን አሸንፏል። ሊድስም በጣም ጥሩ ፎርም ላይ ያለ ቡድን ነው። ግን ሰንደርላንድ ሲዝኑን በሙሉ ኮንሲስተንት ቡድን ነው። በተለይ ደግሞ በስቴዲየም ኦፍ ላይት አንድም ጨዋታ አልተሸነፈም። ብዙዎቹ ጨዋታዎች ዶግ ፋይትስ የሚሏቸው ናቸው። በቃ ኃይለኛ አካላዊ ፍልሚያ ያለባቸው ናቸው። ስለዚህ ለሊቨርፑል በጣም ከባድ ጨዋታ ሊሆን እንደሚችል መገመት ይቻል ነበር። ግን በመጀመሪያው አጋማሽ በተለይ ከሊቨርፑል በኔ አይን ከቤስት ፐርፎርማንሶች መካከል አንደኛው እኔ ነበረው። በጠቅላላው በጨዋታውም 0.6 ኤክስጂ ብቻ ነው የፈጠረው። ብዙዎቹን የ1-1 ፍልሚያዎች አሸንፏል። ወደ 2 የሚጠጋ ኤክስጂ ያስመዝግቧል። 56 ዱዌሎችን አሸንፏል ወይ በተናጥል። አሁን እንዲህ ሲሆን ስሎት ብዙ ጊዜ ማነሳው አንድ ጨዋታ አላቸው። የመጀመሪያ ጨዋታቸው የኤፕስዊች ጨዋታቸው ወደ እንግሊዝ ከመጡ በኋላ የፕሪሚየር ሊግ የመክፈቻ ጨዋታ ነው። ከቻምፒየንሺፕ የመጣ ቡድን ነው። ስለዚህ ከ20 ምናምን ዓመት በኋላ ወደ ፕሪሚየር ሊግ ያደገ ቡድን የሚኖር ኃይለኛ ስሜት ኢንቱዚያዝም ይኖራል እና ደግሞ የበለጠ ዳይሬክት እግር ኳስ የሚጫወት የበለጠ አካላዊ ፍልሚያዎች ላይ የሚያተኩር ቡድን ነው እና በሜዳው ነበር ኤፕስዊች ይጫወት የነበረው እና ይሄ ጨዋታ ቁልፍ ነበር። ዱዌሎችን የማሸነፍ ችሎታ የሚጠይቅ ጨዋታ ነበር። ምንድነው ፊዚካል ቴስት ነው እና አሰልጣኙ በተለይ በአንዳንድ ቁልፍ ቦታዎች ላይ ቡድናቸው በቂ የ1-1 ፍልሚያዎች እያሸነፈ ስላልነበር የመጀመሪያ እቅዳቸው ይመስል የነበረውን ኳንሳን ቀይሮ አስወጥተው ኮናቴ ተሰለፈ። ከዛ በኋላ አልተለወጠም። ኮናቴ ጥቂት ሲጎዳ ካልሆነ በስተቀር ሲዝኑ እስኪያልቅ ድረስ የኢቡ ኮናቴና የቨርጅል ቫን ዳይክ ጥምረት ነበር የነበረው። እንዲህ አይነት ጨዋታዎች ላይ ይሄ አይነት ካራክተሪስቲክስ ያስፈልጋል። በቂ ዱዌሎች ማሸነፍ ያስፈልጋል። ከሰንደርላንድ የበለጠ ዱዌል አሸንፈዋል ትላንት። ሰንደርላንድ ጨዋታውን የበለጠ ፊዚካል ያደርገዋል የሚል ግምት ስለነበር መጨረሻ ላይ ግን ይሄ ቡድን በአንድ የቆመ ኳስ ግን በመጀመሪያ አጋማሽ ደግሞ በዚህኛው የውድድር ዘመን የትኛውም የፕሪሚየር ሊግ ቡድን ያላደረገውን አድርጎ በየትኛውም ጨዋታ ላይ አንድ እንግዳ ቡድን፣ ተጓዥ ቡድን፣ ከሜዳ ውጭ የሚጫወት ቡድን 14 ሙከራዎች አድርጎ አያውቅም። ልክ ነው። ትልቅ የጎል እድል የሚባል አንድ ነው። ኤክስጂ 1.22 እንደዚህ። ግን ብዙ ሙከራ አድርጎ ነበር በመጀመሪያ አጋማሽ። የትኛውም ቡድን ከሜዳ ውጭ የሚጫወት ቡድን ይህንን አድርጎ አያውቅም። በርግጥ በርከት ያሉ ሙከራዎችን ከሳጥን ውጭ አድርጓል 8ቱ። ይሄ ደግሞ ስድስቱ ከ14ቱ ሙከራዎች መካከል በመጀመሪያ አጋማሽ። ይሄ የሆነበት ምክንያት በእቅድ ይመስላል። በነገራችን ላይ ታይምስ አንድ አርቲክል ጽፎ ነበር ትላንት ወይ ከትላንት ወዲያ በዚህ ወደ ዘመን ለምድር ከሳጥን ውጭ ብዙ ጎል እየተቆጠረ ያለው የሚል። ግን አንዱ ናቹራል ሪያክሽን የሚመስለኝ ልክ ከእንደዚህ አይነት ቡድን ጋር ጥቅጥቅ ብሎ ከሚከላከል ቡድን ጋር በክፍት ጨዋታ በተለይ ጥቅጥቅ ብሎ ያ ኦርጋናይዜሽን በጣም በጥሩ አሰልጣኝ የሚደራጅ ሲሆን ጥሩ ተጫዋቾች ያሉት ሲሆን ባላርድ፣ ምኩዌሌ፣ ሌሎችም ተጫዋቾች ጥሩ ወይም ሬኒልዶ ማንዳቫ ግብ ጠባቂያቸው ሮይ ኤፍሰኔ
ድሮ ቢሆን ለፔፕ የሚሆን ግብ ጠባቂ የሚለው አይነት ነው። በእግሩም ሲጫወት በጣም ድንቅ ስለሆነ እና የበለጠ በኤሊት ደረጃ የሚከላከል ቡድን ደግሞ ሲሆን አስቸጋሪ ይሆናል። ስለዚህ አንዳንድ ጊዜ መፍትሄው ከሳጥን ውጪ ጎል ለማስቆጠር መሞከር ነው። ጥሩ ሹተርስ ካሉ፣ ጥሩ ከርቀት ጎል ማስቆጠር የሚችሉ ተጫዋቾች ካሉ በዛ መጠን እየተጫወቱ አይደለም ግን አሉት ሊቨርፑል። አሁን ትላንት አልነበረም፣ ዞቦዝ ላይ ያንን ማድረግ ይችላል። ሳላህ አልፎ አልፎ ያንን ማድረግ ይችላል። ማካሊስተር ያንን ማድረግ ይችላል፣ ወይም ፍራፈንበርግ ወይ ሌሎችም ተጫዋቾች። አንድ የመረጡት መንገድ የሚመስለው ያንን ማድረግ ነው። ግን ያንን ከትላንት በስቲያ በነበሩት የፕሪሚየር ሊግ ጨዋታዎች የተገኘውን እድል በሚገባ ግን ተጠቅሞበታል። ከክሪስማስ በፊት ነው ለመጨረሻ ጊዜ ሊቨርፑል ከሜዳ ውጪ የሊግ ጨዋታ ያሸነፈው፣ ቶተናምን በለንደን ያሸነፈበት ጨዋታ ማለት ነው። ስለዚህ ከዩናይትድ ጋር ያላቸውን የነጥብ ርቀት የበለጠ ማጥበብ ችለዋል። ፍሎሪያን ቪርትዝ በእኔ ግምት በጣም ግሩም ነበር ትላንትና። በብዙዎቹ የሊቨርፑል አሪፍ ማጥቃቶች ውስጥ ያለው ተጫዋች ፍሎሪያን ቪርትዝ ነበር። ዋታሩ ኤንዶን የቀይ መስመር ተከላካይ አድርገው ተጠቅመውበት ነበር። ምናልባት ብቸኛው አሉታዊ ነጥብ እሱ ሊሆን ይችላል። በጣም ጥሩ ነው የተጫወተው። እኔ ያው አሰልጣኝ የራሱ የጨዋታ ጣም ቴስት አለው። የሚሆኑን ተጫዋቾች ይወዳል፣ የሆኑ ተጫዋቾች አይወድም ምናምን። ግን እኔ አምናም የተሰጠው ሚና በጣም አነስተኛ ነበር። በተለይ ከዛ በፊት በክሎፕ የመጨረሻው ሲዝን ላይ ከነበረው ዋጋ አንጻር ከፍተኛ ቴክኒካዊ ችሎታ ያለው 6 ቁጥር እንደሚፈልግ አውቃለሁ። ግን በጣም ጥሩ ተጫዋች ነው ዋታሩ ኤንዶን እና የመሀል ተከላካይ ሁሉ ሆኖ ለቁመቱ ማጠር ለቦታው እንግዳነት ጥሩ ሲጫወት አይቼው አውቃለሁ። የቀይ መስመር ተከላካይ ሆኖ ጥሩ ነበር ትላንትና። ተጎዳ፣ ጉዳቱም ቀላል አይመስልም። በስትሬቸር ነው ከሜዳ የወጣው። ከሜዳ እሱን ለማውጣት ራሱ ጊዜ ወስዷል። እሱ ካልሆነ በስተቀር በጎ ነበር። በኋላ ጆ ጎሜዝ እሱ ቦታ ተጫውቷል። ግን እሱም በእኔ ግምት ጥሩ ነበር። በኋላ ሞሐመድ ሳላህ እና ኮዲ ጋክፖ የጎል ልዩነቱን ማስፋት የሚችሉባቸው፣ አሌክሲስ መካሊስተር የጎል ልዩነቱን ማስፋት የሚችሉባቸው እድሎች ነበሯቸው። እኔ ሳላህ ተመልሶ እንደ ድሮ ይጫወት እንደሆነ አላውቅም። ምንም ምልክት አያሳዩም እንደዛ አይነት እንደሚሆን። አሁን እኔ መጥፎ ነው እያልኩ አይደለም፣ ሁሌም ትኩረቴ እንዲሆን አልፈልግም የሞሐመድ ሳላህ ጉዳይ። ግን ትልቅ ተጫዋች ነው እና ትልቅ ተጫዋች ሲሆን አጀንዳ ይሆናል እና ትላንትናም በድጋሚ ከ8 ወር በፊት ነው እኮ ሪካርዶችን ሁሉ ይሰባብር የነበረው። እንዴት ተጫዋች በዚህ ፍጥነት እንደዚህ ሊወርድ እንደሚችል ማመን አልችልም። ትላንትና ያየሁት የሳላህ ፐርፎርማንስ በእኔ ግምት በእኔ አይን ጥሩ የነበር አይመስለኝም። ለማንኛውም ሊቨርፑል በጠቅላላው 23 ሙከራዎች አድርጓል በጨዋታው ላይ። በጣም ታይት ቡድን፣ ስፔሶች ቆልፎ የሚጫወት ቡድን ነበር። ግን የሁለቱ የአጋማሽ ሙከራዎች የበለጠ ሳጥን ውስጥ ይደረጉ የነበሩ ሙከራዎች ናቸው። ግን መጨረሻ ላይ እንዳነሳሁት የቆመ ኳስ ጉዳይ ሊቨርፑል የቆመ ኳስ አሰልጣኝ ቀጥሮ ነበር። አሮን ብሪግስ የሚባለው የቆመ ኳስ አሰልጣኝ ነበሩት። በኋላ አሰናብቷል። አልሰሩበትም ማለት አይደለም። ግን ለምሳሌ ባለፈው ከሲቲ ጨዋታ በፊት በዛው በሊቨርፑል የራውንድ ቴብል ዲስከሽን ላይ ስለ ስታይል ያነሱ ነበር። ስለ ግሩም፣ ስለ አማረ፣ ስለ ውብ እግር ኳስ እንደዚህ ይናገሩ ነበር እና ፕሬስ ኮንፈረንስ ላይ ደግሞ ምን አሉ? እኔ መብት ነው በቆመ ኳስ ጎል ማስቆጠር፣ ረጃጅም ኳስ መጠቀም፣ የበለጠ ዳይሬክት አጫወት መጫወት ምናምን፣ ግን ፕሪሚየር ሊግ ይህንን አቅጣጫ የመረጠበት ፍጥነት ግን ይገርመኛል የሚል አስተያየት ሰጥተው ነበር። ይሄ ምን ልለው እችላለሁ? እኔ እንዲሆን የምትመኘው ነገር አለ። ዩቶፒያን የሆነ ወርልድ ቪው ይኖርሻል። ዓለም እንደዚህ ብትሆን ብለሽ መመኘት ትችላለሽ። ዓለም ከሆነችው ነገር ጋር አዳፕት ማድረግ ደግሞ የአንቺ ምርጫ ነው። በምኞት ዓለም መኖርም የአንቺ ምርጫ ነው። ምክንያቱም አንዳንዱ ፋንሲፉል የሚመስል በቃ ቴክኒካል እግር ኳስ በቃ ያን እንደሚወዱ አውቃለሁ። አርነ ስሎት ግልጽ ነው። ክራይፍን በጣም ይወዱታል፣ ፔፕን በጣም ይወዱታል፣ ክሎፕን እንደዚህ። ግን አሁን ደግሞ በአንድ ወይ በሌላ ምክንያት እግር ኳስ የበለጠ ቆመ ኳስ ጎል የሚቆጠርበት ሆኗ። ያንን አዳፕት ማድረግ አለብሽ። ወይ ቡድኖች በሎ ብሎክ ይጫወታሉ በክፍት ጨዋታ ሁሌ እነሱን ፔኔትሬት ማድረግ ያስቸግራል። ምክንያቱም እያንዳንዱ የፕሪሚየር ሊግ ቡድን ጥራት ያላቸው ግብ ጠባቂዎች፣ ተከላካዮች፣ አማካይ ተከላካዮች፣ እነዚህን ማደራጀት የሚችሉ አሰልጣኞች አሉት። አዳፕት ማድረግ አለብሽ። ስሎት ላይ ትንሽ እንደዚህ አይነት ማመንታት አንጅ ፖስቴኮግሉ ጋር የነበር አይነት ማመንታት ነበር። ግን ጨዋታዎች ያሸንፋል የቆመ ኳስ። የሰንደርላንድ አይነቱን ትላንትና በተጫወተበት መንገድ ጥቅጥቅ ብሎ ወግ ማጥበቃ የመከላከል የሚመርጥን ቡድን አንዱ የምታሸንፊበት መንገድ የቆመ ኳስ ነው። ምርጫ የለሽም። የቆመ ኳስ ስለምታጠቂ ነው የምታገኙ። ቅጣት ምት ስለምታጠቂ ነው የምታገኙ። ከዛ አገኘሽ የማዕዘን ምቱን ካገኘሽ በኋላ ማክሲማይዝ ማድረግ በጭራሽ ወንጀል ሊሆን አይችልም። ሰነፍነሽ ማክሲማይዝ ካላደረግሽ ማዕዘን ምቱ ተገኝቷል እና ምን ይሁን ደካማ የማዕዘን ምት ይመታ እና ባክን እንደገና አንዳንድ ጊዜ ትችቱ ከምን እንደሚመጣ መረዳት ያቅተኛል። ግን
አሰልጣኝ ቀጥሮ ነበር ሊቨርፑል እቺኛዋን ጋፕ ለመሙላት አልሰራም። ስለዚህ ያንን የቆመ ኳስ አሰልጣኝ አሰናበተ። ምን ሆነ ግን ትላንት በውድድር ዘመኑ ከነበሩ ፈታኝ ጨዋታዎች መካከል አንዱን በሜዳው ተሸንፎ የማያውቅን ቡድን በቆመ ኳስ ጎል አሸነፉ። ቨርጂል ቫን ዳይክ ነው ጎሉን ያስቆጠረው። መኮይሌ ትንሽ ነክቶታል፣ ግን በቃ እንደዚህ አይነት ልዩነት ያመጣል በአንድ ቡድን የውድድር ዘመኑ ስኬት ላይ። አርሰናል እነዛን የቆመ ኳስ ጎሎች ባያስቆጠር ካስቆጠራቸው ጎሎች 30% የቆመ ኳስ ጎሎች ናቸው። ማንቸስተር ዩናይትድ እነዛን የቆመ ኳሶች ጎሎች ባያስቆጠር ከሊቨርፑል በላይ አይሆንም ነበር። ማንቸስተር ዩናይትድ ራሱ ከአርሰናል ቀጥሎ ብዙ የቆመ ኳስ ጎል አስቆጥሯል። 17ና 15 ጎል መሰለኝ ያስቆጠሩት በፕሪሚየር ሊግ አንደኛና ሁለተኛ ናቸው። አውጫቸው እነዚህን ጎሎች በግማሽ ምናምን ቀንሻቸው። ሁለቱም ቡድኖች ያሉበት ቦታ ላይ አይሆኑም እና አስፈላጊ ነው። የአሁን ዘመን እግር ኳስ አይጥመኝም። ለምሳሌ በተጠይቀኝ የቆመ ኳስ አይጥመኝም ለኔ። በክፍት ጨዋታ የሆነ አይነት ኢማጂኔቲቭ የሆነ እግር ኳስ ተጫዋቾች ጎል ማስቆጠር በትሲ ምናምን ጥሩ ነው። ግን አሁን ያለው ደግሞ ፕራግማቲክ ዓለም እንደዛ ካልሆነ መላመድ ያለውን ሁኔታ መዋሃድ ያስፈልጋል እና በዛ መንገድ ነው ጎሉን ያስቆጠሩት። ግን ዱዌል የማሸነፍ ጉዳይንም በተመለከተ ሁለቱ ተከላካዮች በተለይ ቨርጂል ቫን ዳይክ እና ኢብራሂማ ኮናቴ ከፈታኝ አጥቂ ጋር ነው የተጫወቱት። ብራያን ብሮቤ በደንብ ያውቁታል አርነ ስሎት ከጨዋታው መጠናቀቅ በኋላ ያለውን ሰላምታቸውን ብታይ አንድ ሀገር ልጆች ናቸው ኦፍኮርስ፣ ግን ምን ያህል አስቸጋሪ ተጫዋች እንደሆነ ያውቁታል። ፊዚካል ነው። ለጋብርኤልና ለሳሊባን ፈታኝ ነበር። ያቻነቱን ጎል ሰንደርላንድ ከአርሰናል በዚሁ ስቴዲየም 2-2 በተለያዩ ጊዜ እሱ ነበር ሁለተኛውን ጎል ያስቆጠረው። በጣም አስቸጋሪ ተጫዋቹ ባለፈውም ሳሊባን ሲያስቸግረው ነበር በሰንደርላንድና በአርሰናል የመልሱ ጨዋታ በኤምሬትስ ቅዳሜ ዕለት በተደረገው ጨዋታ። ይህንን አይነት በጣም ፊዚካል የሆነ ተጫዋች ለመቋቋም ሰንደርላንድም እንደ ቡድን በጣም ፊዚካል ቡድን ነው። የአየር ላይ ኳሶች የማሸነፍ አስፈላጊነት ግድ ነበር እና ቨርጂል ቫን ዳይክ 10 ዱዌሎች 9ን አሸንፏል። ኮናቴ ከ9 ዱዌሎች 8ን አሸንፏል። ዶሚናንት ነበሩ ሁለቱ ተከላካዮች። በተለይ አንድ የሚገርም ብሎክ ነበረው ኮናቴ ወደ ጎል የሚሄድ የሚመስል ራሱ ብራያን ብሮቤ ከሂዩመ የመጣ ኳስ መሰለኝ ብሎክ ያደረገበት መንገድ በጣም አስደናቂ ነበር። ያው የኮናቴን ፐርፎርማንስ በዚህ አመት ብዙ ጊዜ እንተች ነበር። ጥሩ እየተጫወተ አልነበረም፣ ግን እዚህኛው ጨዋታ ላይ በጣም 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 ጥሩ ነበር። ሁለቱም ተከላካዮች ይሄን ጨዋታ ዱዌሎችን ማሸነፍ ላይ የሚመሰረት ነው የነበረው። በቂ ዱዌሎች አሸንፈዋል ትላንትና። በኋላ ጎሉንም ያስቆጠሩት በዚሁ በዳይሬክት ሩት በማዕዘን ምት ነው። ሁለቱ ተከላካዮች በጋራ ቨርጂል ቫን ዳይክ ብቻውን 14 ክሊራንስ ነበሩ። ወደ ሳጥን የሚመጡ ኳሶችን በሙሉ በሚገባ ነበር የሚጠርገው። በተለይ ሁለተኛው አጋማሽ ይሄ ያስፈልግ ነበር። የመጀመሪያ አጋማሽ ሊቨርፑል በሁሉም መንገድ ዶሚናንት ስለነበር ሰንደርላንድ በተለይ ከጎሉ በኋላ የሚከላከለው ውጤት አልነበረውም። ስለዚህ አንዳንድ ሪስኮች መውሰድ ነበረበት። ፖሴሽኑ አሁን በድራማዊ ሁኔታ ነው የተቀየረው። መጀመሪያ አጋማሽ 31% ነበር የሰንደርላንድ ፖሴሽን፣ ሁለተኛው አጋማሽ ግን 55% ሆነ። በመጀመሪያ አጋማሽ 2 ሙከራ ብቻ ነበር ያደረገው፣ በሁለተኛው አጋማሽ 9 ሙከራ ነው ያደረገው። ስለዚህ የሊቨርፑል ተከላካዮች የበለጠ የመከላከል ስራ የነበረባቸው በሁለተኛው አጋማሽ ያንን በሚገባ አድርገውታል። ያው ጎል ከተቆጠረ በኋላ የተጋጣሚ ቡድን ሪስክ መውሰድ ይጀምራል። ቨርጂል ቫን ዳይክ ጨዋታው 1 ሰዓት እንደሆነ ነው ጎል ያስቆጠረው። ስለዚህ ሰንደርላንድ የግድ ሪስክ መውሰድ ነበረበት። አንቺ በጣም አሪፍ ከሆንሽ ሰንደርላንድ የሚወስዳቸው ሪስኮችን ተከትሎ የሚተዉ ስፔሶች አሉ፣ እነሱን ኤክስፕሎይት ታደርጊያለሽ። ጎሉ ይቆጠር ብቻ። የመጀመሪያ ጎል የጌም ብሬከር በጣም ያስፈልጋል። ሌላ ጎል መጨመር አልቻሉም፣ ግን በትራንዚሽን ያገኟቸው ደግሞ እድሎች ነበሩ የሊቨርፑል ተጫዋቾች። ግን ትላንትና በጠቅላላው ይሄ የበለጠ አካላዊ ፍልሚያ ስለሆነ የበለጠ ፊዚካል ከሆኑት የሊቨርፑል ተጫዋቾች ከኮናቴና ከቨርጂል ቫን ዳይክ ብዙ ይጠበቅ ነበር። ግን ሰንደርላንድ አስቸጋሪ የመጀመሪያ ጎል እስኪቆጠር ድረስ ጨዋታውን አስቸጋሪ አድርጎት ነበር። 4-3-3 ነው። በቱ ባንክስ ኦፍ ፎር ነው የሚከላከለው። ጥቅጥቅ ያለ ነው እና በዚህ ምክንያት ሊቨርፑል ከራሳቸው ሳጥን ውጪ ብዙ ሙከራዎች እንዲያደርጉ ተገደው ነበር። ሁለቱ የሰንደርላንድ ተከላካዮች የመሀል ተከላካዮችና ሁለቱ ፉልባኮች ሙኩዌሌ፣ ሬኒልዶ፣ አልዴሬቴ፣ ባላርድ 23 ክሊራንስ ነበር በመጀመሪያ አጋማሽ የነበረ። አስቸጋሪ ነበር በጣም። ምናልባት የመልሶ ማጥቃቱ ላይ የሰንደርላንድ የመልሶ ማጥቃቶች ማለት ነው ሙሉ ፕላናቸው እስከ መጀመሪያው 60 ደቂቃ ድረስ በመልሶ ማጥቃት ለማጥቃት መሞከር ነው፣ ብዙ የሰራም ባይሆን። ያለ ዣካ መስመር ሰንጣቂ ፓሶች ግን ይህንን ማድረግ መቻላቸውን እርግጠኛ አይደለሁም። በጣም ያስፈልጋል ለነገሩ ለሁሉም የጨዋታ ፕላናቸው። አንበላቸው ነው፣ ትልቅ ተጫዋች ነው፣ ከፍተኛ ልምድ ያለው ተጫዋች ነው። ግን በተለይ የመልሶ ማጥቃት እድል ልክ እንደሱ መስመር የሚሰነጥቁ ከጀርባ የሚጣሉ ፓሶች ማቀበል የሚችል ተጫዋች በሌለበት ሁኔታ ያንን ለማካካስ ኤንዞ ለፊን
ወደ ኋላ ወደ ጥልቅ ቦታ ስበው እየተጫወቱ ነው። እኔ ግን ኤንዞ ለፊን የጠባብ ቦታዎች አንድ ሁለት ኮምቢኔሽን ተጫዋች አድርጌ ነው መወስደው እንጂ ልክ እንደ ዣካ አይነት የ50 ሜትር ፓስ ማቀበል የሚችል ተጫዋች አይመስለኝም። እሱም አንድ በሰንደርላንድ በኩል የነበረ ጉድለት ሊሆን ይችላል። ግን ቅድም እንዳነሳሁት በእኔ ግምት ፍሎሪያን ቪርትዝ በድጋሚ ትላንት በጣም ጥሩ ለቪርትዝ የሚሆን አይነት ጨዋታ አይመስልም ነበር። ሰንደርላንድ ሜዳ ላይ ፊዚካል ነው ካልኩኝ በአካል ደቀቅ ያለ ተጫዋች ነው። ከሲቲ ጋር በኤቲሃድ ከተጫወቱ በኋላ አይደለም ጋሪ ኔቭል ህጻን ልጅ ይመስላል የሚል አስተያየት የሰጠው። ህጻን ልጅ በአዋቂዎች እግር ኳስ ላይ ሊጫወት የመጣ ይመስላል አለ። በቀላሉ ገፍተር አድርገሽ ኳስ የምትቀሚው አይነት ተጫዋች ይመስል ስለነበር ትላንት የሰሞኑን አይነት ጥሩ ፎርም ላይ የተገኘ እንደመጣ የሚያሳይ ነው። ምናልባት ኤኪቲኬ በቂ ሰርቪስ አልነበረውም፣ ግን ሰሞኑን በጣም ጥሩ ነበር እና ያንኑ የሰሞነኛ ፎርሙን ይመስለኛል ይዞ የቀጠለው። እሱ ላይ ሊቨርፑል ወደፊቱ አይ ቲንክ በጣም ትልቅ ፖቴንሻል ስለሆነ በሱ ዙሪያ ቡድኑ ሁሉ ሊገነባ ይችል ይሆናል። እንደዛ አይነት የተለየ ተጫዋች ስለሆነ ቡድኑ በሱ ደንበኛ ክላሲክ 10 ነው። በጠባብ ቦታ መጫወት ይችላል፣ ግን ደግሞ ኃይለኛ የወርክሎድ መሸከም የሚችል ተጫዋች ነው። ይህንን በሌቨርኩዘን አሳይቶ ነበር። ይህንን በሊቨርፑልም እየደገመ ነው። አስደናቂ ነበር። በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብቻ 8 ጊዜ ኳስ ነክቷል። 30 ፓሶች በመጨረሻው ሶስተኛ የሜዳ ክፍል አሸንፏል። ከሁሉም የሊቨርፑል ተጫዋቾች በላይ ብዙ የሞከረው ብዙ ኦን ታርጌትም የሞከረው ተጫዋች ፍሎሪያን ቪርትዝ ነበር። ጨዋታ ረጅም ጊዜ የምታስታውሸው አይነት ጨዋታ ላይሆን ይችላል፣ ግን በጣም ባስፈላጊ ጊዜ በጣም ባስፈላጊ ጊዜ በተለይ ደግሞ ከሌሎቹ ጨዋታዎች ውጤት አንጻር በጥሩ ጊዜ የመጣ ይመስለኛል። ሊቨርፑል ትናንትና ማሸነፍ እንግዲህ ለሻምፒየንስ ሊግ ፉክክሩ የበለጠ ደግሞ ማንቸስተር ዩናይትድና ቼልሲንም ጫና ውስጥ የሚከት ሆኗል። ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።